የቀደመ የኪነ ህንጻ ስራዎች ባህልን፣ ማንነትን፣ ታሪክን የያዙና የሚናገሩም ሆነው ይገነቡ እንደነበር ባለሙያዎች ይናገራሉ። ላብነትም የአክሱም ሐውልት፣ የላሊበላ ውቅር አብያተ ክርስቲያናትና የአጼ ፋሲለደስ ቤተ መንግስት ከዋኖቹ ማሳያዎቹ ነውም ይቀርባሉ። አሁን በአዲስ አበባ ከተማም ሆነ በክልል ከተሞች እየተገነቡ ያሉ ህንጻዎች አብዛኞቹ በመስታወት የተሞሉ ከመሆናቸው የዘለለ ባህልን፣ ማንነትንና ታሪክን የሚያንጸባርቁ እንዳይደሉ የዘርፉ ባለሙያዎች ይናገራሉ። ይልቁንም በኢትዮጵያ የኪነ ህንጻ ስራዎች ጥቂት የማይባሉ የዲዛይንና የቅድ ስራዎች በቀጥታ ከውጭ የሚቀዱ እንደሆነም ይነገራል። ለመሆኑ በኢትዮጵያ ያሉ አሁንም እየተገነቡ ካሉ ዘመናዊ ህንጻዎች ምን ያህሉ ባህልን፣ ታሪክን፣ ማንነትንና ወጥነትን የሚያንጸባርቁ ናቸው? የኪነ ህንጻ እድገቱስ ምን ደረጃ ላይ ደርሷል? የዘርፉን ባለሙያዎች ጠይቀናል። የኪነ ህንጻ መምህርና ባለሙያው ዳዊት በንቲ በኢትዮጵያ አሁን ላይ የሚገነቡ ህንጻዎች ማንነትን፣ ባህልን፣ እሴትንና ታሪክን የሚናገሩ ሆነው እየተገነቡ ነው ይላሉ። ከዚህ ቀደም የተገነቡትም የአንድን አካባቢ ወግና ባህል የሚያንጸባርቁ ህንጻዎች እንዳሉም ይናገራሉ። የቱሪስት መስህብ የሆኑ እኛነታችንን ሊገልጹ የሚችሉ ብዙ ህንጻዎች የተሰሩ ነው። ለምሳሌ የአማራ ፓርላመንት ባህር ዳር ያለውን ብታየው የክልል መስተዳደሩ ህንጻ በጣም አስደናቂ ነው። እንደዚህ የአካባቢውን ባህል ይዞ በአባ አርኪቴክት የተሰራ ነው። አስደናቂ ነገር አለው። ይሄ ስራ በየቦታው እየተሰሩ ናቸው። እዚህ አሁን ኦቢኤን ህንጻ አለ። ለምሳሌ በሶፍ ዑመር ዋሻ እሳቤ ነው የተሰራው። ታነል ይመስላል። እዛ ፍላሚንጎ አካባቢ ነው። የተቀደደ ትላልቅ ነገር አለው። ተጠግተ አርቲስቲክ ፎርሙን ስታየው በሶፍ ዑመር ዋሻ ቅርጽ ውስጡም ታነሎች አሉት የምትሽከረከርባቸው። የደች ኤምባሲን ብታየው የሆላንድ ኤምባሲ እዛ ጦር ኃይሎች አካባቢ ያለው የላሊበላንና የኢትዮጵያን ወይም የኢትዮጵያንና የደችን አርኪቴክቸር ለማዋሃድ ሞክሯል። አብርሆት ላይብረሪ ልጠቅስልህ ይችላል። አብርሆት ቤተ መጻሕፍት፣ ሁሉም ሎጆች አሁን እየተሰሩ ያሉት ገበታ ለሀገር በአገራዊ እሳቤ ነው። በሶማሌ ክልል የሚሰራው የሶማሌን ባህላዊ ቤት ይመስላል። በአማራ ክልል የሚሰራው፣ በኦሮሚያ ክልል የሚሰራ ሁሉም የዛን አካባቢ እንዲመስሉ የተደረጉ ነው። ይሄ ትልቅ ሙከራ ነው። በአዲስ አበባ ዩኒቨርሲቲ የኪነ ህንጻና የከተማ አቀፍ ትምህርት ቤት መምህርና የኪነ ህንጻ ባለሙያው ዮሐንስ መኮንን በበኩላቸው ከዚህ ቀደም ከነበረው አኳያ አሁን መሻሻሎች እንዳሉ ያነሳሉ። ከዚህ ቀደም አንድ ህንጻ ሲገነባ ዲዛይኖቹና እቅዶቹ በቀጥታ ከውጭ የሚቀዱ መሆናቸውን አንስተዋል። በተለይ የደርግ መንግስት ካለፈ በኋላ በተወሰነ ደረጃ የግል ሀብት ሲፈቀድ አንዳንድ አካባቢዎች ባለሀብቶች፣ ድርጅቶች የሞካከሯቸው ህንጻ ነበረ። የግል ኢኮኖሚ ትንሽ እያደገ ሲመጣ ብዙ ባለሀብቶች የኪነ ህንጻ ምሳሌ አድርጎ የሚጠቅሷቸውን በአውሮፓ በተለይ ደግሞ በአብዛኛው በመካከለኛውና በሩቅ ምስራቅ የሚሰሩ ቻይና፣ ዱባይ የሚያዩቸውን ህንጻዎች እዚህ የመድገም ፍላጎቶች ነበሩ። ከሱ የተነሳ ቅድም ያልከው ትችቶች ጎልተው መሰማት ጀመሩ። እኛ ዱባይ አይደለንም፣ ቻይና አይደለንም፣ እኛ ኢትዮጵያ ነን፣ አዲስ አበባ ነው። እነሱ እኛን ሲሰሩ የተለያዩ ምክንያቶች ይኖሯቸዋል። መልካቸውን፣ የከተማቸውን መልክ ከቱሪዝም ከዓለም አቀፍ ውድድር ከብዙ መልኩና አካባቢያቸው ካለው ኢንቫይሮንመንት ወይም ኢኮሎጂ ጋር አስተሳስረው መስራት የፈለጉት መልክ ነው። እኛ እሱን እዚህ አምጥተን በማይመለከተን መወዳደሪያ አድርገን ማቅረብ የለብንም የሚል ድምጽ እየጎላ በቶ አሁን ላይ በተወሰኑ ደረጃዎች መሻሻሎች ይገነዘባለው ያለው አዳዲስ ፈጠራዎች፣ አዳዲስ የዲዛይን ሶፍትዌሮች፣ አዳዲስ ማቴሪያሎች መምጣታቸውን ተከትለው በጥቅሉ አዲስ አበባ የኛን መልክ ማስመስል ወይንም አሁን የምንሰራቸው ኪነ ህንጻዎች የኢትዮጵያውያን እሴቶች የሚያንጸባርቁ አይደለም ብሎ መደምደም ተገቢ አይመስለኝም። ሙከራዎች አሉ፣ መሻሻሎች አሉ ብዬ ነው የማየው። ለመሆኑ ኢትዮጵያን በቀደምት ታሪኳ በዓለም አደባባይ እንድትታወቅ አድርጓታል የተባለው የኪነ ህንጻ ጥበብ አሁን ያለበት የእድገት ደረጃስ ምን ላይ ደርሷል? የኪነ ህንጻ ባለሙያው ዳዊት በንቲ በዚህ ጉዳይ ላይ ምላሽ ሰጥተዋል። አሁን አስደናቂ ደረጃ ደርሷል በሁለት ምክንያት። አንደኛ እኛ አርኪቴክቶች እየሰራን ነው፣ ትውልደ ኢትዮጵያውያን። ከዚህ በፊት በተለይ ዘመናዊው አዲስ አበባ ከአድዋ ድል በኋላ የውጭ ሰዎች መጥተው ኤምባሲያቸውን ተክለው ከተቀመጡ ወዲህ እስከ ቅርብ ጊዜ ድረስ በውጭ አርኪቴክቶች የሚሰሩ ስራዎች ነበሩ በብዛት። አሁን ግን ኢትዮጵያውያን እየሰሩት ስለሆነ የእኛ ልጆች አድዋን፣ አብርሆትን በኢትዮጵያውያን እየተሰራ ነው። ሁለተኛ እኛን የሚመስል ነው። ሶስተኛ ደግሞ እኛ ስንል መልቲፕል መሆናችንን ኢትዮጵያ ውስጥ ብዙ ቋንቋ ተናጋሪ በመሆናችን ሁሉም ባህሎች የራሳቸውን አይደንቲቲ ፍለጋ እየፈለጉ እየሰሩ ያሉበት ሁኔታ ነው። በስፋት ደርሷል። የሚያስደንቅ ነገር ትችት ሊመጣብኝ ይችላል። ይሄ ሁሉ ህንጻ ማይረባ ነው ምናምን፣ እሱ ማቴሪያሊቲ ነው፣ ግንባታ ነው። እኔ እንግዲህ እሳቤውን ነው የምነግርህ። የኪነ ህንጻ ባለሙያው ዮሐንስ መኮንንን በበኩላቸው የኢትዮጵያ የኪነ ህንጻ እንቅስቃሴ እያደገ መሆኑን ይናገራሉ። ይሁን እንጂ በዘርፉ ላይ ችግሮች እንዳሉም ያነሳሉ። ትንሽ ያለው ቻሌንጅ ወይንም
እንደ ኮንስትሬንት የማየው ህንጻ የሚያርፈው መሬት ላይ ነው። መሬት የምናገኝበት መንገድ፣ የመሬት እንደ ልብ ያለ መገኘት፣ ከቦታ ጥበት ጋር የተያያዙ የፖሊሲ ጉዳዮች፣ ከዛ የግንባታ ቁሳቁስ ካለብን ከፍ ያለ የታክስና ሌሎች የተያያዙ ጉዳዮች እንደ ልብ አለመገኘታቸው፣ እነኚህ ቻሌንጅ ወይንም ተግዳሮት ካልሆኑ በስተቀር ከድህነታችን፣ ከኋላ ቀርነታችን፣ ከሀብትና ከመሬት ፖሊሲ ጋር ተያይዘው የሚመጡ ውሱንነቶች ካላገዱ በስተቀር በሙያ ደረጃ ኢትዮጵያውያን አርኪቴክቶች በሌላው ዓለም ካሉ አርኪቴክቶች አሁን ባለው ፍልስፍና በዲዛይን ፈጠራ እንደ ብዙ የሚተናነሱ ወደኋላ የቀሩ አድርጎ ማሰብ ተገቢ አይመስለኝም። የከተማና መሰረተ ልማት ሚኒስትር ዴኤታ የትምጌታ አስራት በበኩላቸው የህንፃ ግንባታዎች በሀገር በቀል እውቀቶችና ግብዓቶች እንዲከወኑ በሚኒስቴር መስሪያ ቤቱ በኩል ሰፊ ስራ እየተከወነ መሆኑን ይናገራሉ። በጣም ግልጽ ስትራቴጂ የኮንስትራክሽን ኢንዱስትሪ ትራንስፎርሜሽን ኢኒሺዬቲቭ ብለን በ6 ዋና ፒላሮች ላይ እየሰራን ነው። አንዱ ከነዚህ ለምሳሌ ያህል አንዱ በኮንስትራክሽን ኢንዱስትሪ ውስጥ ቢዝነስ መስራት፣ ስራ መስራት ቀላል እንዲሆን ማድረግ ነው። አሁን ባለው ሁኔታ ቀላል ነው ብለን አናስብም። ሁለተኛው የኛ ሀገር የኮንስትራክሽን ኢንዱስትሪ አሁንም በብዙ መልኩ ከውጭ በሚመጡ ግብዓቶች ላይ የተንጠለጠለ ነው። እንዴት አገር ውስጥ ደግሞ ልንጠቀማቸው የምንችላቸው ለኮንስትራክሽን ግብዓት መሆን የሚችሉ የተፈጥሮ ሀብቶች አሉን። ያንን ማውጣትና መጠቀም ያስፈልጋል። እዚህ ስትራቴጂ መቅረጽ ያስፈልጋል። እዚህ ሰነድ ማዘጋጀት ያስፈልጋል። ያን ሰነድ አዘጋጅተን ጨርሰናል። አሁን ይሄ የኛ ሚኒስቴር መስሪያ ቤት ብቻውን የሚሰራው ሳይሆን ከማዕድን ሚኒስቴር ጋር፣ ከኢንዱስትሪ ሚኒስቴር ጋር፣ ከኢንቨስትመንት ኮሚሽን ጋር በጋራ የምንሰራው ስራ ነው። ለዚህ የሚያስፈልገውን ዝግጅት አጠናቀን ከውጭ የሚገቡ የኮንስትራክሽን ማቴሪያሎችን በሀገር ውስጥ ምርት ለመተካት የሚያስችል ትልቅ ሀገራዊ ሰነድ አዘጋጅተን እየሰራንበት ነው የሚገኘው። በተመሳሳይ ኮንስትራክሽን ኢንዱስትሪ ያሉ ችግሮችንም ለመፍታት ሀገር በቀል እውቀትን ለማበረታታት፣ ሀገር በቀል የስራ ተቋራጮችን ለማበረታታት፣ ሀገር በቀል አማካሪዎችን ለማበረታታት የእኛ ሀገር የኮንስትራክሽን ስራዎች በሀገር በቀል አቅም ላይ ዲፔንድ እንዲያደርጉ ለማድረግ ብዙ ስራዎች እየሰራ ነው። የኮንስትራክሽን ዘርፉን ለማነቃቃት አዳዲስ አሰራሮች እና የግንባታ ዘዴዎች እንዲተዋወቁ ለማድረግ ያለመ የኢትዮጵያ የመሰረተ ልማትና ኮንስትራክሽን ሳምንት በቅርቡ ሊካሄድ መሆኑን ነግረናችሁ ነበር። ይህ ፕሮግራምም በኮንስትራክሽን ዘርፉ ያሉ ችግሮችን ለመፍታት ሀገር በቀል እውቀቶችንም በኪነ ህንፃው ላይ በስፋት ለመጠቀም የኢትዮጵያ የኪነ ህንፃ ታሪክንም ለማደስ ቁልፍ ሚና እንደሚኖረውም ታምኖበታል።